ታዲያ ነው ተነሳልኝ አለ ለዛ ሳደርሳል አለ ፈጣሪ ሆይ እንዳንተ ጠብቀኝ ምን ላድርግሽ ወሬ እንዳታወራ ዝም በለኝ አውልቀልኝ አውልቀልኝ ዝም በለኝ በቃ ምን እየተከናወነ ነው እዚህ ምን የሚከናወነው ምንድን ነው ምን ያደርጋችሁ ምንድን ነው እዚህ ላይ የምታደርጉት ምንድን ነው እዚህ ጋር ያደርጋችሁ ቤቴ አታዋርደኝ ሰማኝ አይደል የተከበሽበት ቤት ምንድን ነው የምታደርገው ይኸውልህ ተረጋጋ ካሜራ እየቀረጸ ማን ላከ አሁን ማን ላውራው አሁን እኔ ላውራ ማን ላከ ማን ቁጭ በል የት ነው የመጣው እሱ ንገረኝ አሁን ከማን እንደመጣ ገባኝ አሁን ከጠላቶች ነው የመጣው ሰላማዊ ጋዜጠኛ ምንም ጋዜጠኛ አይደለም ኧረ አትመስልም ጭራሽ እንዴ ሌላ ጉዳይ እንዴ አይደለም ቆይ ማን ላከ ምንድነው የት ነው የመጣው እሺ ተረጋጉሽ እንደው ሙጡ በቃ ውጡ በቃ አውርተናል ውጡ እኔ ከዚህ ሁሉ ህዝብ ጋር መጋጨት ውጡልኝ በቃ ካሜራን ይዘህ ሂድልኝ ጭራሽ ልትበጠብጠን ልታጣላን የመጣ ቤታችን የጤናችሁ ጉዳይ በሰላም እንኑርበት ጤነኛ ነኝ ምንም ነገር የለም ውስጥ ባድ ነገር ተቀምጦ ጤነኛ ሆናለሁ ስለበረ ነገር ተቀምጧል ሁሉ የለም የተቀመጠ ነገር መረጃው የሚያሳየው እንደዛ የለም እኛ ለምታምን ወይስ መረጃውን ነው የምታምን መረጃውን ማን ይስተምር ምን ያርገኝ በምን አቃለሁ አንተ ወዱስ ምን እየተቀቡ እንደሆነ ታውቃለህ ምን ለምን እንደ በቀበረኔ እስካሁን አቆያለሁ ጤነኛ ሆናለሁ እሱ ነው የገረመኝ እሱ ከገረመ ታዲያ አንተ ገና ብዙ ምትቃሸው እንትኖች አሉ ምንም የቃዠውት ነገር ይላል ተሳስተግን እንደሆነ አርቲስት አይደለም ጉዳይ አርቲስት ተሳስተን እኔ አልተሳሳትም አርቲስት ምን ማለት ነው ግን እንደዚህ አይነት ጉዳይ ያለበት ሌላ ሰው ነው ተሳስታ ሆድን የተቀደደው ነው የምን ወድ የኔ ወድ ምን ሊያደርግ ይቀደደ ጊዜ የረጅም ብላችሁ ኩላሊትን አወጣችሁት ነበር ይቀራችሁ አረጀ እንደዚህ አይነት ነገር እኛ ለነገር አልመጣም ቆይ ቸክ ዛሬ ችግር የለም እንዴ እሺ ምን አለ ይሄ ምንድነው ምን ምን ጠባሳ ነው ጠባሳውስ ለምን ተፈጠረ ምን ዛፍ ላይ ምናምን ስንጠለጠል ሆነ ነገር አለ ማለት ምን አለ እንግዲህ ዛፍ ላይ ምናምን ስንጠለጠል አድርጋችሁት ነው ዛፍ ላይ ጨረስ ነው ተረጋጋ ምን በጣም ለመረጋጋት ሞክሬ ነው ያወራ ያለው አዳምጡ ሌላ ነገር ሳይፈጠር ቁጭ በሉ ያለዛ እዚህ መረጃ ላይ ምን ይፈጠራል መረጃ ላይ ያለው የሌለንን ነገር አላችሁ ያልከን ይኸውላችሁ ምንድነው እየተፈጠረ ያለው እዚህ ቤት ውስጥ የሆነ ድምጽ እየፈጠረ አንተ ከመጣ በኋላ ኮሚታችን እየተዘበራረቀ ያለው ይፈጠራል እኛ የሚፈጠረው ምን ሰማው ነገር የለንም እሺ ምን አደረጋችሁ አንድ አይነት ጆሮ አይደል እንዴ ያለን እንዴት ነው እኛ ምን ሰማው የለም ታዲያ እንዴ እሺ ከላይ የሆነ ነገር እየሰማሁኝ ነው እንግዲህ ሂድና ወታይ ምናምን ይተለቆቻ መልሰልኝ ምን አደረጋችሁ ነው ሊልጠኝ ነው ወይስ እንትን ሊል የመጣ ተረጋግታችሁ የምታዳምጡኝ ከሆነ አዳምጡኝ ያለዛ ይሄንን ነገር ለህዝብ ታስረዳላችሁ ነው ፖስት ምንና ምን አስረዳኛ ምን የተፈጠረ ነገር አለና አትርሳ አርቲስት ታችሁ የሆነ የቀረ ነገር አለ አርቲስት ምን የቀረ ነገር የለም አንተ ራስህ ውስጥ ያለው መረጃው የሚያሳየው ማን የከፈለ ቴክኖሎጂ ማን የከፈለ እሱ ብቻ ነገር ማን የከፈለ ማን የከፈለ እና እጥፍ እንክፈልህ ነው አይሻልም አዎ እኛ እንከፍል ታዲያ ምን አውቂ የምታወራው ነገር ስማችን እንደዚህ ለማባዛት ከሆነ የመጣው ስለዚህ የምትከፍልኝ ነገር አለሽ ማለት ነው ልትከፍልኝ ትፈልጊያለሽ ማለት ስማችን ለማጥፋት ስለ ብር ምናምን አትቸገር ብቻ ማን እንደላከ ነገር ማን እንደላከ ነገር ቁጭ በሉና እናውራ ማን ይላከ ማን ነው ጠላት የለውቀው እንደማመጥ ቁጭ ብለን እናውራ ለቀኝ በዛ ላይ ቁጭ በልና እናውራ ጭራሽ እኔ እኮ ነኝ እሺ ቁጭ በሉና እናውራ ቤታችን ያለው እሺ አንተ ላውራ ይኸውልህ ምን ውስጥ ነው ግን ዛሬ ገባ ነው ከዚህ በፊት ዶክተር ነኝ ገበሬ ነኝ ስትል አንተ ትሆን ይሆናል ቀብዥርዝር ስታረግ እኔ ዶክተር ስታረግ እኔ ገበሬ አለኝ አንተ ታለቅሺ አንዴ ስስቂ ለምን አባቱ ብዬ ነው ማለቅሰው አታለቅስም ግን እንስቃለን ደስ ይበለው ብዬ እንስቃለን ደስ ይበለው እንዴ በህይወቴ ፈጣሪ ይመስገን በጣም ደስተኛ ነኝ እንስቃለን ነው ደስተኛ መሆንሽ እሱ አታለቅስም ለምን ታለቅሰው ምን ደርሶብን ምን ሆነን ስለ መረጃው ማብራሪያ ፈልጋለሁ ከናንተ ምክንያቱም ዶክተሮች ጋር ሙሉ የህክምና ምርመራ አድርጌ የተሰጠኝ ፎቶ አለ ማን ያረጋው ማን ነው የተደረገ ሆስፒታል የተቀበረ ነገር አለ ከዚህ በፊትም ደግሞ እዚህ ቤት ስመጣ የተለያዩ ድምጾች ሰማ ነበር እንግዲህ ጆሮውን ፈትሸው እኛ ቤት እንግዲህ ቁጭ ብለናል አይደል ሰላማዊ ቤት ነው ያለው አይደል ጆሮውን ፈትሸው እንግዲህ አሁን ከረበሰች ድመቷ ናት ዕቃ ነው የምትል ሌላ ምንም አታረግ እዚህ ቤት እኮ ድመት የሚባል ነገር የለም እንግዲህ አንተ ካልታየ ታዲያኛ በምን ታውቀዋለህ እሺ ምንም የለም እዚህ ቤት ምን ነገር እና ድመቷን ለምንድን ነው ስንገባ ማናገኛት
ነው ወይስ ስኬት ወዲት አጋጣሚ የሆነ ነው ድመት ሰው ስታገኝ ትመጣለች እንዴ ታቅፋለች እንዴ ትሮጣለች እንጂ ወዲት ትሮጣለች እንዴ ውጭ ሌላ ቤት ትሄዳለች ግን እኮ ውስጥ ምንም አይነት መውጫ የለም ውስጥ ምን ቤትሽን ካንቺ በላይ ነው እንዴ ስንት ነገር አለን ካንቺ በላይ አልከች ከዚህ በላይ ከጠላታችን እኮ ነው የተላከመችም ተነግሮት ይሆናል እኔ ሻውን የምትሰጡኝ ማብራሪያ እውነት ነው ወይ ይሄን ብቻ ነገር እኛ ጤነኛ የምትሰጡኝ ማብራሪያ ከሌለ ለምን ነው የምንሰጠው እናንተ ውስጥ ስለተገኘው ነው እኔ እኮ የነገርከኝ እና ያሳየኝ ነገር እኮ አላመንኩም ታውቃለህ አይደል ሆስፒታል ብትለቆታ ትክክለኛው ህክምና ተቋም ነው ወይ እንደዛ እኔ ግን ሳታችሁ ሄዳችሁ ሆዳችሁ ውስጥ ነገር ምን አስበን ይመጣው ጤነኛ ግን ይመስልሻል ማን ነው ግን የላከብን መናት ብትነግረንና እኛ ራሱ ልትታከም ብር ራሱ እንሰጣለን ከምር የብር ችግር የለብንም እሺ አንድ ነገር ልንገር እሺ ባንተ ስም የተለያዩ ነገሮችን ለማሸነፍ ወይ የተለያዩ ጥቅሞችን ለማምጣት ባንተ አካውንት ወደ ሌላ አካውንት የገባ ገንዘብ አለ በጣም ከ1.5 ሚሊዮን ጉቦ እንደምትሰጥ መረጃ አለ እኔ ይሄንንም ላሳይ እችላለሁ ፖሊስ ነው ጋዜጠኛ ነው እኔ ምን እንደመጣብኝ ምን አቀላለሁ እሺ ስሙን የኔ ነው የጻፉት ያንተ አካውንት ነው ፌክ አካውንት ሆናል ታዲያ ምን እናቀላለን እንግዲህ ምን እንዳሰራኸው ይሄን አካውንት ነው ምን እናቀላለን እሺ ይሄንንም አታምኑ እንዴ ያለኩትን ነገር ነው ለመጨረሻው ነው እንደዚህ ነገር ይሰሩ በህዝብ ድምጽ እኮ ነው የማሸነፍ እንደዚህ እናድርግ እሺ እኔ በጣም የታወቀ የቲክቶክም የዩቲዩብም አካውንት ስላለኝ በዛ አካውንት ላይ እናንተ ውስጥ የተገኘው አርቲስት አለ ሌላ የተገኘ አዲስ መረጃ በፖስት ላድርገው ህዝብ ለሚጠይቃችሁ ጥያቄ ራሳችሁ ምላሽ ቲክቶክ ምን ስላለ ለምሳሌ ሰማኛለህ አይደል ያገኘሁትን ነገር እኛን ማሳጣት ነው እንደበጣው ማለት ምን ማለት ነው እኛን ለማሳጣት ነው የሚመጣው ለኔ ነው የምትወጣው እኮ አብራሩልኝ አልኩኝ ለምትሄደው እኛም እኮ በትዕግስት አወራና እኮ ምንድነው የተፈጠረው ምንም የተፈጠረ ነገር የለም እኮ እኛ ነበር ማለት ጥያቄ ማቅረብ ነበረብን እኮ የዋሻችሁኝ ነው ምንም እኛ የምንዋሽ ነገር የለም ማን ይላከ ምን ነው የምትፈልገው ብር ከሆነ ልሰጥ እችላለሁ ችግር የለውም እሱ ለክልሃለሁ ምንም አይነት ካሜራ ምን ዩቲዩብ ከገለመል የምትለው ነገር የሚፖስት ነገር የለም እኮ ታዲያ ለምን ፈራችሁ ምን ነገር ማለት ለገንዘብ ምንም ነገር የለም እንዴ እኔ አርቲስት እኮ ነኝ እንዴ 1.5 ሚሊዮን ስለሰጣው ዝም ብለህ የውሸት ወሬ ሰጠ ደግሞ ሌላ ነገር ልታመጣብኝ ነው የውሸት ከሆነ ምን አስጨነቀ ራስ ታብራራለህ ለሚያደንቁ ለምን ብዬ ነው ለምን ብዙ ነገር እኮ አለ እርዳታ የተሰጠ ብር ቢሆን 1.5 ሚሊዮን ለውድድር ዳኛው ትራንስፈር አድርጋቸዋል እኮ ለእርዳታ የተሰጠ ገንዘብ ቢሆንስ እኮ ለዳኛው የምን ዳኛ እኔ ምን ብዬ ነው ለዳኛ መልክ ኦኬ እናንተ እንዳይደብራችሁ ነው እንደሱ ማስበው ለምን ይደብረናል የሰራችሁትን ማድረግ ነው ማለት ነው የሰራችሁትን ስራ አመንልኝ ታምኑ ይሻላል ለመሰላችሁ ምኑ ምለው ሌላ ነገር ሊፈጠር ስለሚችል ብታምኑ ይሻላል ሌላ ነገር እንዳታስቡ እሺ ለምን ነው ቁጭ ብለ ገንዘብ ሰማን ሌላ ነገር እንዳታስቡ ሌላ ነገር ይሄዳል የምትል ከሆነ እኔ ጋር ነው የምታወራው ገባ ምንም አላጠፋም አንተ በቃ ምንም አላጠፋም ምንም ያጠፋ ነው ምንም ያደረከው ነገር የለም ለምን ነው ገንዘብ ውስጥ ያልከኝ ለምን ነው ገንዘብ ውስጥ ያልከኝ ደስ ስላልከኝ እና ወደ አልሆነ ነገር ያወራረው ልኮ ደስ አይልም ወደ ታማሚነት እየተቀየርክ ነው አሳዘንከኝ አንቺ ደስ አይልም አንተ ደስ ይላል አወራረህ ምን አይነት እንደ እሱ ተመቸ እንዴ ባልና ሚስቶንና ግዴታ ሀሳባችን ይስማማ እንዴ ተመቸኝ ማኔ ምን እስካሁን ስትደጋገፋለህ ቤታችን እንትን ብላ ነበር ሞቀራ ከለለ እኮ መጣ ሳናስበው ስለዚህ ባለሙያዎች አሉት እሱ አለ ስለዚህ የሆነ ገንዘብ እንስጣችሁና በቃ ሂዱልን ማህበራዊ ሚዲያ የሚለጠፍ ነገር ይወራም ነገር የለም በቃ ዶክመንተሪው ይቀር ለምንድነው ገንዘብ የምትከፍለው አንተ ለምንድነው ገንዘብ የምትከፍለው መስጠት ፈልጊ ልንረዳ ለአንተ በቃ እኔ መቼ ማገዝ ፈለኩ ገንዘብ ስትኛልኩ አይ በቃ እኛ ተሰማና እኛ ከተሰማና ማንንም ሰው ገንዘብ ያለ ምንም ምላሽ ሊሰጥ አይችልም ስለዚህ ይሄን ነገር መረጃ እንዳላወጣባችሁ ነው ማለት ለጋስኛ እንዲሁ ዝም ብለን የምን መረጃ ታወጣለህ ለጋስ ናቸው የኔን ስም ከማጥፋት ወጂ በጣም ነው የምትለግሱትና ለገሳችሁ ደግሞ ቆንጆ ነው አልነገርኩም እንዴ ምን ነው ቀደም እኮ ነገር ያለው አይደል የበጎ ስራዎችን እሰራለሁ በየ ነገር ያለው አልነገርከኝም እኔ እንደዛ አይነት ነገር አልሰማም ጥሩ ነገር አልፋል ማለት ነው እንግዲህ አይ እነሱ መጣላታችን ነው የመጣ መጣላታችን ነው የመጣ አይ ገንዘብ ትራንስፈር አልፈልግም እሺ ካሽውን ለታዳ ካሽም አልፈልግም እሺ ታዲያ ምንድነው እስኪ አንድ ሁለት ቀን ልስጣችሁና አስቡበት
አስባችሁበት መናገር ከፈለጋችሁ የተፈጠረውን ነገር ትናገራላችሁ። ያለዛ ግን እኔ ለትንሽ ጊዜ ዘምራለሁ። የምን 2 ቀን ምን አለና ነው 2 ቀን እኔ 2 ቀን ልስጣችሁ እና ምትለ ምንም እኮ ነገር የለም። ምንም ያገኝ ምን እስኪ ምን ይዛል አሁን አርቲስቱ ምን አረገ ብለህ ነው አሁን እስኪ ብትወስተ ንገረኝ እስኪ ምን ልታገኝ ነው? ምንም አላረክም ማን ቴንክ ዩ ምንም እንዳላረክ በሰላም ኑር። ስለዚህ አንተ ማርፈ ቁጭ በል እንዴ ምንድነው የምታረገው? ይኸውልህ ተረጋጋ። ምን ለማረፍ ፈልገህ ነው? ንገረኝ። እሱ መረጃ አለኝ ሰው ነኝ። አሁን ይኸውልህ ስማኝ፣ አሁን ምን ልታረግ ነው የምትመጣው? ምን ለምንድን ነው እንዴ ጭራሽ ከዛ ቤት ይመጣው? ካሜራ እየቀረጸ ይሆነ እንዴ እሱን እንዴት እንደማስጠፋ አሳያለሁ። ውጣልኝ። እሺ ውጣልኝ። በቃ ውጣ። ምንም አይነት ነገር ብታረግ ከዚህ በላይ ነው የምንሄደው። ካሜራ እየቀረጸ ከዚህ በላይ ነው የምንሄደው። ካሜራህንም ሻብሮችን ሰብስበው ይዘልኝ። እሱ እንዴት እንደምናስደልቱ አሳያለሁ። እሺ ሰማኸኝ አይደል? ሂድልኝ። እሺ አንላቀቅም። እሺ ውጡልን በቃ። ለምን አትሄጂም? እንዴት እንደማንላቀቅ እንታያለን። አሸናፊ ነኝ። እሺ በቃ አሸንፍ በቃ። እስኪ ማለት አርቲስት እንዴት እንደምታሸንፉ እንታያለን። ሲጀመር አንተ ነህ የማንንም ጋዜጠኛ ነኝ እንትን ነኝ ባይ ያስገባክ። ምን ላድርግ? ዝም በለኝ ለዶክመንተሪ ምናምን ብለኝ እኮ ነው እንዴ ያንተ ዝናለኝ ምን አመጣልኝ? ምን ላድርግ? ወሬ እንዳታወራ ዝም በለኝ። ዝም በለኝ አውልቀኝ አንቀርሱ አውልቀኝ ወሬ አልፈልግም። ዝም በለኝ ዝም በለኝ እንዴ እኔ እንትን እስከመቼ ሾሮ ነው ያልኩኝ? አልበሳም እንዴ ዝም በለኝ ብያለሁ። ዝም በለኝ በቃ ዝም በለኝ እንዴ ጋዜጠኛ ነኝ እንትን ነኝ ሲሉ ያመጣት እዚህ ትኮለኩልብኛለህ። ዝም በለኝ ወሬ አልፈልግም። ዝም በለኝ በቃ እንዴ እኔ እስከመቼ አንተን በምን ነገር በነገር ነው የምትረዳኝ? እሺ በቃ አስተካክል። ማንንም አታምጣብኝ። እሺ አላመጣም። አሁን ያስተማምነው ዝም በለኝ እንግዲህ በቃ ዝም በለኝ እንዴ ዝም በለኝ እንግዲህ በቃ እንድታወራ አልፈልግም። ዝም በለኝ እንዴ ከተፈጠቆሪ ነደድኩኝ። እሺ እኔ ውድ እባክሽ በቃ አልፈልግም። ድምፅህን መስማት ያስጠላኝ ታውቃለህ አይደል? ድምፅህን መስማት እንዴ እኔ አረርኩኝ ባንተ። እሺ እኔ ፍቅር በቃ አይደገመኝ ተነኝ እያሉ እየመጡ የሰው ገመና መፈትፈት በማይመለከታቸው ሰምተኛል አይደል? ከዚህ በኋላ እዚህ ቤት አንድ ሰው ድልም ጋዜጠኛ የገዛ ጓደኛክ እዚህ ቤት ዝር ሲሉ እንዳለ ሰማኝ አይደል? ከዚህ በኋላ ማስጠንቀቂያ እኔ ከአንተ ጋር በቃኝ። ማስጠንቀቂያ ያጨስከኝ እኮ አነደድከኝ። የኔ ውድ እባክሽ በቃ ማንም አይመጣም መስሎኝ አይደል? በቃ ዝም በለኝ። እሺ ማንም አይመጣም። ተቃጠልኩኝ እኮ አሁንስ አንድ ሰው እዚህ ቤት አንድ ሰው ከኔ እናንተ በቀር መጥቶልኝና እናንተ በቃ አይመጡም። ወይኔ እኔ ወደ በቃ ተረጋጊ። ከዚህ በኋላ ምንም አይሆንም። ወሬ አልፈልግም። ዝም በለኝ። እሺ እኔ ፍቅር ድምፅ አይላሱ አስጠላኝ እኮ እኔ ባንተ ምክንያት ስንት አይነት ጦስ ውስጥ ነው የምገባው። ቆይ ስንት አይነት ሁለተኛ አልገባም። ማንም አይመጣም። ችግር እፈታለሁ። እዚህ ጋር ትፈጥራለህ። ማንም አይመጣም። አንድ ሰው ጭራሽ እንዲመጣ ማሳብ አለ። አንድ ሰው እዚህ ቤት ማንም አይመጣም እዚህ በኋላ ትደፋኛለህ። አንድ ቀን ትደፋኛለህ። ኧረ እንዳልደፋሽ እኔ ወድ እኔ ፍቅር አንቺ ምን አድርገሽ? እኔ እኮ ነው ያጠፋሁት። ዝም በለኝ በቃ ወሬ አልፈልግም። ዝም በለኝ እንዴ በቃ አሁን ተረጋጊሽ። ዝም በለኝ። በአማርኛ አሰማ ምንድን ነው ችግር? አሰማ እንደ አማርኛ እሺ እንዴ ይቅርታ። ዝም በለኝ በቃ ዝም በለኝ። ወሬ አልፈልግም። ተጎልተልኝ እስካሁን ተነሳልኝ ነው እዛ ሳደርሳት ለዛ አንተማ ከፈጣሪ ነው ታቆራርጠኝ ታውቃለህ አይደል? እሺ ፈጣሪ ነው ይቅር በለኝ። ወይኔ
ተቃቃለ ፈጣሪ ሆይ እንዳንተ ጠብቀኝ ይገርታሽ እንዴ ወራይ ነው እንዴ ሽና ከፍ ማን ነው መጨረሻ ካንተ ጋር ልጅሩ ነው በቃ እኔማ በቃ ሲፈርደኝ ወደሱ መጮህ ምንም በቃ ከዚህ በላይ ሁለተኛ ይላል ማንም አይመጣም ካላንቺ እንዴ ተረጋጋሽ ዝም በለኝ በቃ ዝም በለኝ እናንተን ጥፋት ሳርም የምኖረው እስከ መቼ ነው ሰው አልፈልግም እዚህ ውስጥ አልፈልግም ሰው በምን አማርኛ ነው የምነግርህ ምን እየተከናወነ ነው እዚህ ምን የሚከናወነው ምንድነው ምን ያደርጋችሁ ምንድነው እዚህ የምታረጉት ምን አገባክ ምንድነው እያንዳንዷን ነገር አይጣልን ምን ፈለግ አገኘኋቸው ምን አለ ምንድነው የምታገኘው ወጣልን አላለም እንዴ እዚህ ጋር ተንበርካችሁ ነው ነው አይደለም እዚህ ጋር ተዛባችሁ አግኝቻችኋለሁ ምንድነው ዝም በል አታስለፊ ምንድነው እዚህ ጋር ያደርጋችሁ ነው ቤቴ አታዋርደኝ ሰማኝ አይደል ተከፈሽበት ቤት ምንስ እናደርግ ምን አገባ ዝም በል ቤቴ ኮኔ ምንስ እናደርግ ምንድነው እዚህ ጋር ያደርጋችሁ ግርግዳና ምን አለ ምንድነው እያደረግሽ ነበር ምንድነው እያደረግሽ ነበር ምንድነው እያደረጋችሁ ነበር ተነሳ ለምንድነው ስትሰግዱ ነበር ምንድነው እያመለካችሁ ተናገረሽ ቀና ብላ ሴት ነሽ አይደለ ወጣላልሽ ዝም በይ ሴት ልጅ ብትሆኚ እንደፈለግሽ ወንጀል ስራ ያለሽ ሰው አለ ዝም በይ ቀና በይ እዚህ ጋር ቁጭ ብላችሁ የሆነ ነገር ታደርጋችሁ ከዛ ቤቴ ነው ምንም ላድርግ አይመለከትም ዝም በይ እኮ ብለህ ነው ነበር ወይኔ ዝም በይ እንደናንተ ባለጌዎች ነውና ስራ እየሰራ አንተም ብለዋል ምን የምትፈልገው ሳቃተኝ ምን ትገስታርገ ነበር ቀራበል ሲገለኝ አርቲስት እኮ ነኝ እንዳልጨምርላችሁ ቀና ብላችሁ ቁጭ በሉ። ቀና ብላችሁ ቁጭ በሉ። ምን ነው የምትፈልገው? በቤቴ የምትታዛለህ ምን የምትፈልገው? ለምጠይቀው ጥያቄ መልስ ትሰጫለሽ። ምንድን ነው የምትጠይቀኝ? እሺ ምንድን ነው? በጣም ጥሩ ምንድን የተፈጠረ የነበረው? ሆዳችሁ ውስጥ የተገኘውን ነገር አልናገርም ብላችሁ ነበር። አሁን ግን እዚህ ጋር ስትሰግዱ የነበረው ለምን እንደሆነ እናያለን። ሲጀምር ያለ ምክንያት የሁሉ ነገር አልመጣም። እየጸለይን ለምን በመጸለይ
ጸለይኩኝ እንኳን አቻፍሽና ጸጥ ብለሽ ተናገሪ ቀስ ብለሽ ተናገሪ አንተ ግን ያማል እናት የለህም ሌላው ቢቀር ለሴት ልጅ እንደዛ አትመታም እሺ እንዳንቺ አይነት ማትረባ ሴት መመታት ግድ ነው ምን አርቲስት እኮ ነኝ ምን አጠፋው ምን አረኩሽ አሁን አርቲስትነት አሁን ነው ትዝ የሚልህ ምን አርጌ ነው እንደዚህ አርቲስትነቱ አሁን ነው ትዝ የሚልህ አረ ወይኔ ጉልበትህን ነው ማሳጥርልህ አረ እንደገለኝ እባክህ እሺ ለምን ነገር ገና ብሰራዋለኝ ለምን ትበረከክላት ወይ ጸሎት እያደረግን ነው ጸሎት ማድረግ ይቻላል እሺ አሁን ሌላ ነገር አልፈልግም ሁሉንም ነገር እንድትናገር እፈልጋለሁ ምንድነው ስታደርጉ ነበር ጸሎት እያደረግን ግድግዳ አሰማኝም ነው ጸሎት አታረግ ለማን ነው የምትጸልዩት ለፈጣሪያችን ነው ሌላ ለማን ይሆናል ማን ነው ፈጣሪያችሁ ስንት አይነት ፈጣሪ አለ እዚህ ቤት ውስጥ እንግዲህ እንደማያውቀው ምንም አይነት ለጸሎት የሚሆን እዚህ ጋር ምንም አይነት ተጠያሚ ላይ አይመስለኝም እንዴ ያየው አይደል ፈቃኛ ወደ አምላካችን ልጅ ሌላ ምን አረግልሽ እሺ ለምዶስ ላይ ስትደብድብ ነው በራሱ ቀውት ስገርፍ ነበር ለምን አንተ አርቲስት ሆነ ትገረፋለህ የሆነ ነገር አለ በመካከላችሁ ምንድነው የተፈጠረው ካልተናገራችሁ ዛሬ ከዚህ ቤት አልወጣም ምን አየታየ በቃ ምን ተነጋገርን እንጂ ሌላ ምን አየሽ ንግግር ነው ያደርገን በቃ አልበቃችሁ መሰለኝ አይደል እንደዛ እኮ አይደለም አልበቃችሁ መሰለኝ አይደል እሺ ምን የምትፈልገው ከኛ ለምንድነው ስትደብድብ ነበር እንዴ ሚስት እኮ ነኝ እንዴ በዚህ ታልከት ከሆነ የመጣሁት እኮ ባለቤቴን ነው ኦኬ ባለቤትሽ ነው የመታሽው እንዴ ታዲያ ምን በዚህ ልጠይቀኝ ነው በዚህ በደንብ ጠይቅሽ ለምን ጠይቀኝ እንዴት ነው ባለቤትሽ የምትደበድብ እንዴ ሚስቱ ነኝ አለቀ ችግር የለውም እኮ ምን ባባሉ አይደል እሱ ምን አለ እሱ ዝም ያለን አንተ እንዴ ይሄ የግል ህይወታችን ነው እዚያስ እንድገባ አልፈቅድልህም አይደለ በቃ ትዳራችን ውጣ እሺ ምን እሺ ናገሪኝ ማለት ነው ናገሪኝ ማለት ነው ንቄስ ደፋ ወደ ሊገለ ወደ ሊገለ አንተ ግን የመረጋጋት እሺ መቼም ያለ ምክንያት እንደዚህ አይነት ነገሮች ሊታረጉ አትችሉም ታዋቂውን አርቲስት በራሱ ቀበቶ መግረፍ ምን አይነት ነገር ቢሆን ነው ወንድ ሆነህ እንደዚህ በሴት ከተደበደብክ ማንነህ አንተ ምንድነው እሱ ላይ ያደረግሻለሽ አንተስ ምንድነው ይሄ ሁሉ ድብደባ እንድትቀበል ያደረገ እዚህ መሬት ላይ ተንበርክከ እዚህ ጋር ተሰግድ ነበር እዚህ ጋር እስከማድረስ ምንም አይነት ስዕል የለም ምንም አይነት ነገር የለም የተቀበለው ነገር ነው እንዴ ግድግዳው ላይ መለጠፍ አለበት ሌላ ነገር ምንድነው የምትለው አውሪ እሺ ምንድነው የምትፈልገው ምን እንድነግረው የምትፈልገው ሆዳችሁ ውስጥ የተቀበረው ነገር ምንድነው እንዴ እሱ አንተ ልጠይቅ እንጂ እንዴ ሆስፒታል የነበርኩት ካንተ ጋር አይደል እንዴ እኔ ምን አውቃለሁ ስር እየጠየቀን ነው በቃ ብር ስጮና በቃ ይሄድል ብር ማናቀርኩት እኮ ትራንስፈር አድርገን በቃ ልትገለነ እንዴ በቃ ኮነ በቃ ትራንስፈር ይምጥል እኛም ቢያደን እንዴ በቃ ተከፍሎ ከመጣ እኛ እሱ ከከፈለ በላይ ነው ልክፈል በቃ ብር ነው የሰጣችሁ ጠላታችን ብዙ ነው ድሮ እኔ የምፈልገው እውነት ነው ከፈለጋችሁ ለማንም አልናገርም ይስሩ እዚህ ይሆናል እዚሁ ይቀራል የምር ግን ጋዜጠኛ ነህ ምን ነው እንዴ እውነትን የምታወጣው በዚህ መንገድ ነው እየቀጠቅ እንዲ ሰውን እየቀጠቀጥክ አንዳንዴ ያስፈልጋል እንዴ እና ዝም ልበል እንደ ሴት ልጅ ግን እንደዚህ አትመታም እሺ ለሌላ ጊዜ አራባክ ፈጣሪ ሆይ ኦኬ ሊጨምርልሽ አነሰብሽ አይደል አረ እዚህ በላይማ እኔን ራሱ እኮ በቃ እንደ ቃን ይቆጠር እንደ አርቲስትም አልቆጠር ተማምና ነው ድርሶችን ማንም የለም እኔ ብቻ ነው ያለው እሱ ናገራላችሁ ወይስ ቀጣዩ ሌላ ጠንከር ያለ ድብድብ እሺ ምንድነው የምትፈልገው ምንድነው ስታርጉ ነበር ማናችሁ ማለት ሰዎች ነና ከዚህ በላይ ከዚህ በፊት ስቃጁ ነበር እርግጠኛ ነኝ እናንተ ጋር በጣም ብዙ የተደበቀ ነገር አለ እዚህ ቤት ምንድነው ስታርጉ ነበር አጭተናል ቤታችን ነው እየጸለይን ነው ያው ሁሉ ድምጽ ያው ሁሉ የሚያብሽ ድምጽ ለኔ ብቻ ነው የሚሰማኝ እንጂ እኛ ምንም አልሰማንም በገዛ ቤታችን ምን ይሰማናል ቤት እየተረበሸ መቼም አርፌ ቁጭ አይደለም አይደል ሰው ነኝ ይሰማኛል ስለዚህ ምን የምትናገሩት ነገር ምን ልንገርሽ እውነት የያዘ ነገር እኮ የለህም እንዴ ታዲያ ለምንድነው እውነት ካለስ ገንዘብ ልስጥ ነው እየተደባደቡ ደግሞ ነገሩ ያለ እንዴ ለምንድነው ገንዘብ እንስጥ ያልኳችሁት አመጣጥህ ምንም ደስ አይልም እንግዲህ እየጎዳና አሁን እኮ ልትገለነ እኮ ምንም ሰው ልከውን ከሆነ ንገረን ወይ አጥፋቸው ተብለህ ከሆነ ንገረን ህግ ያለበት ሀገር ነው ያለው ህግ ያለበት አስመሰከርክ ህግ ያለበት ማለት እየጠላቀጥክ ምንም ካላጠፋችሁ ገንዘብ እንስጥ አትሉ ይሄ ደግሞ መደብደብ ያስፈልገበት የራሱ ምክንያት አለው ከነፍሳችን ይሻላል ከዚህ በፊት እልህን አስጨርሳችሁ ነው ከዚህ ቤት የወጣው በቀበቶ እንደምትናገሩ ስለማውቅ
እየመጣህብን ነው እንጂ እኮ እኛ እየመጣንብህ አይደለም አይደል? ለእውነት ስል የትም እሄዳለሁ እንዴ ሰው ቤት መጥቶ ደግሞ እሺ አትናገሩ ሌላ ነገር አታስወራኝ እውነት የሆነ ነገር ተናገርና እንንገርክ እሺ አትናገሩም ትናገራለህ እሺ ምን ልንገርህ እሺ እነግርሃለሁ ምን እንንገረው እነግርሃለሁ እኮ ምንድን ነው የምትፈልገው ጠይቀኛ ዝም ብዬ ጥያቄ ከየት አቅልሃለሁ ንገር አንተ ደግሞ አፈን ዝጋፍ እሺ ቀጥል አንተ ይቅርታ ተረጋጊ ሚስቱ ነኝ አይደል ሊሰማኝ ይገባል ያን ኃይል ልትናገር ይፈልጋል ምንድን ነው ሻይ እንዳትነካኝ ነው ለምን የምትፈልገው ነገር ተጠቅቀኝ ሚስቱ ነኝ አለቀ ሲሳሳት ማስተካከል አለብኝ እንደዚህ ያልሽ ግዴታዬ ነው እኮ የሚስትነት ኃላፊነቴ ነው ኦኬ በራሱ ቀበቶም እየገረፍሽ ሚስቱ ነኝ አልኩህ እኮ ሚስቱ ነኝ እሱ ባጠፋ ዝም ይለኛል ዲያር ተንበርክካችሁ ስትጸልዩ ስታጎበድዱ የነበረው ለምን ለፈጣሪ እየጸለይኩኝ ፈጣሪያችሁ ማን ስንት ፈጣሪ ታውቃለህ እኔ እኮ ግራ አጋባኸኝ እሺ እኛም በሽተኛ ትላለህ አንተ ራስ ጤነኛ ነህ በጣም ጥሩ ፈጣሪ ሆይ እሺ አሁን በስንት ቁጭ በልና አውራኝ ይሄን ነገር ደግሞ ጣልልኝ ወደዛ አልጥልም እንዴ አንተ ሴት ልጅ ነህ ስንት ነገር አለ እርጉዝ በሆነስ እሺ አሁን ኦኬ እርጉዝ ነሽ እንዴ በሆነስ ሴት ልጅ እንደዚህ አትመታም እሺ ለሌላ ጊዜ እሺ ስለሱ ነገር እንዴ ሆድሽ ውስጥ ስላለው ነገር ፈጣሪ ሆይ ሆድሽ ውስጥ ስላለው ነገር እንግዲህ ሆድ ውስጥ ምንም ምግብ ነው ዛሬ የበላሁት ምግብ ነው እሱን ነው የማውቀው እሺ ሶስ ሆድ ውስጥ ያለው ነገር እንዴ ልጠይቅህ እንጂ ባለፈው ተሰንጥቆ አየሁትኝ ምንድነው ስለጠራ ምንም አይነት መሸዋወድ አልፈልግም እሺ ለኝ ወጣ ባለፈው አይደል እንዴ አንተ ራስህ እኮ ነው መጠየቅ ያለብኝ እኔ ምን አድርጋችሁት ነው ስለተታኝ ሄድክ ሳትመልስልኝ ምን ሻው ለመጨረሻ ጊዜ ጠይቃችሁ ለመጨረሻ ጊዜ ነው የምጠይቀው ምንድነው የሚለን የተቀበረው ነገር ምንድነው ሁላችሁ ውስጥ የተቀበረው ነገር ምንድነው እኮ የተቀበረ እርግጠኛ ነኝ ከእናንተ ማብራሪያ እፈልጋለሁ የማላውቀውን ነገር ምን ብለን እንንገረህ ምን ብዬ ልንገርሽ የማላውቀውን ነገር ጓደኛሽ ባላላክ እንደሆንሽ ሰምቻለሁ ከሱ የት ጓደኛዬ ደግሞ ጽናት ሲያኔ ጭራሽ የሌለብኝ ሌላ ጽናት አውርተህ ነው በዱላ እንግባባው እንዳትነካኝ ብያለሁ እንዳትነካኝ ብዬ ነው እኔ ጎረቤት የምሰበስብልህ እንዳትነካኝ ጽናት እኮ ተናገርኩ እኮ ጽናት የትኛዋ እንደገና ጓደኛ እንደዚህ አታደርግም የማታውቀውን ነገር አትቀባጥርም እኔ ጓደኛ እኔ ምን አውቃለሁ እንዴ የጠየቀው አንተ እሺ አርቲስቱ እንጂ ከአማኑኤል ጋር ምንድን ነው የምትጠነሱት ምን እንጠነሳለን ምን እናደርጋለን አሸናፊ ለመሆን የምትሄዱበት መንገድ ያዋጣችኋል ምን አደረግ ምን ሄድን ስለዚህ ማላውቀው ምንም ነገር የለም እሺ ምን አወቅ ምን አደረኩ ነኝ ምንም እኮ ያጠፋሁት ነገር የለም ከአማኑኤል ጋር በጨለማ የተለያዩ ዶሮዎችን ይዛችሁ የምንላችሁ እንደምታደርጉ መረጃ አለ እኔ አዎ በግና ዶሮ የት ነው የምታደርጉት የምን ዶሮ ነው የምታወራው እሺ ወዴ ምን ይያለን ካስት ይያላችሁ ስለዚህ ነው የሚነቀል ድንግል ሴቶችን ፈልጋችሁ ለሆነ አካል እንደምታቀርቡ መረጃ አለ አለኛ ተሳስተ ነው እኔ እንደዚህ ማድረግ ሰው አይደለም እሺ አማኑኤል ነው ተሳስታል እኮ ግራ ገባኝ እኮ ያንተ ጓደኛ አማኑኤል ነው ያወጣው በቃ ማንም አሁን ሜዳ ላይ ነው እሱ ነው አለልኝ ነው እንደዚህ ያረገ ብሎ ነግሮ ነው ሁለታችሁ ማውራችሁ ነበራችሁ እኔ እንደዚህ እኔ ስመጣ መረጃ እንጂ ባዶ እጄን አልመጣም ለዚህ ነው አሁን ኃይል እየተጠቀምኩ ያለው ላለማመን የምታረጉትን ነገር አቁሙ ይሄ ሁሉ ባዕድ አምላኪ የተለያዩ ነገሮች መጥፎ ነገሮች እንደምታደርግ አውቃለሁ ማናረጋው እኮ ነው አንተ ያረጋችሁ የምትለ የትን ምናረጋው እኔ ቀላል ሳድካቴ ይሄ ሁሉ አሸናፊነት የመጣው በቀላሉ አይደለም ወንጀልን እንድታምን ፈልጋለሁ ካላመንክ ደግሞ የራሱ ጉዳይ ነው ህግ ፊት ምን ያደረክ ይሄንን ሁሉ ዋንጫ ይሄንን ሁሉ አዋርድ እንዳመጣ ህግ ፊት ቁጭ ብለህ ታወራታለህ እያንዳንዱ ያገኛቸው ስኬቶች በሙሉ ወደ ቦታቸው ይመለሳሉ በስራዬ ነው ያመጣሁት እኔ በሌላ ሽግም መጣል አታጭበርብር በስራ ያመጣው ምንም ነገር የለም ነገር የለ እንዴ በስራዬ ነው ያመጣው ብዬ ወሬኛ ነው ማትረባ ሰው ነው ወሬኛ እኔ አው ራስ እኔ ነው ማረባው አው ሚስተር ምን ይያል ዝም በለኝ አንተ ባላ ሚስት ናችሁ ተደፈረኝ ምን ሆነሽ ነው እጅሽ ምን የቀጠቀጥከኝ አንተ ጭራሽ ምን ሆነሽ ያኛውን እጅ ልጨምርልሽ እሺ ያኛውን እጅ ልጨምርልሽ ነው የምትናገረው ነገር ተናግረው ወጣልኝ እባክህ ላስታምበት ራሴን የምትናገሩት እናንተ ናችሁ ምን እንንገር ምን ነገር ምንድነው እዚህ ቤት ውስጥ እየተፈጠረ ያለው ማናችሁ እናንተ ምንድነው የምታመልኩት አምላክ
እኔ እኮ መረጃ ስላለኝ ነው እንደዚህ የጠየቅኩ ያለው። ምን አመልኩ አንድ ፈጣሪ ነው። ማናችሁ ላልከው እሱ አርቲስት ነው አለቀ። አንቺስ? እኔ ታዋቂ አይደለሁም። የራሴ ቢዝነስ አለኝ አለቀ። ስለዚህ በአንቺ በኩል ነው ማለት ነው ይሄን ሁሉ ነገር የሚያደርገው። ምን አረኩት ደግሞ እኔ? አንተ ምን አረኩት ተናገር። ምን አረጋግጥ? የድምጽና የቪዲዮ ማስረጃ ይዣለሁ። እዚህ ቦታ ላይ አንቺ እሱ ላይ ስራዬን ያገዘች ሌላ ምን አረጋግጥ? እዚህ ቦታ ላይ አንቺ እሱ ላይ ጥቃት ስታደርሽና እዚህ ቦታ ቁጭ ብላችሁ ተንበርክካችሁ ታመልኩ መረጃ አለኝ። ለፈጣሪ ማልጸልይሽ አልጸልይ ለሱ ከሱ ጋር ማቆራርጠኛ አልጸልይ ለሱ እንዴ እዛች ደግሞ ባልና ሚስት ይጣናል ያለው ምን የተለየ ነገር ምን አረጋግጥ ከሌላው ባልና ሚስት? እሺ ወላችሁ ወዳችሁ ስለተገኘው ነገር አብራቁ። ምንድነው ያለው ውስጥ? ሊኮም ባልገባኝ ነገር ሽምድሮ ማባላን ሰጠ ነገር አለ። በጣም ኤክስሬ ትክክል ነው። እሺ የሰርገና ኤክስሬ ትክክል ነው። በደንብ ትክክል። የሌላ ሰው ሊሆን ይችላል እኮ እየሸወዳችሁ ነው እናንተ። ባልገባኝ ነገር እኔ ምን ላብራራለሁ አልችልም። እንግዲህ የኛ ምን ሊሆን ይችላል? ኦኬ አይደለ? ያ ሌላ ሰው ሊሆን ይችላል። ብዙ ተማሚ እኮ ነው ያለው። ባይና ሳይቻለሁ አሁን ጣልም ያው አምጣ ሳይየን እንጂ እኮ የኛ መሆኑና ለመሆኑን በምን እናውቃለን? ቢኖር አሁን እኛ እንቆያለን እስካሁን ወዳችን ውስጥ ተቀብሮ። ለማንኛውም ይሄን ቤት ሁሉም ይሄን ግቢውን ቀሳቀር ሁሉም እንዲፈተሽ ትእዛዝ አስተላልፋለሁ። የትኛው ግቢ ነው የሚፈተሸው? እኮ የግቢ ሁሉም ግቢው ማስፈተሽ ይችላል። ቤቴን ግን ማንም እንዳይገባ። ሁሉም ግቢው ቤቴ ውስጥ ማንም እንዳይገባ። ቤቴ ውስጥ ማንም እንዳይገባ። ዞር በልልኝ። ማን ነው ውስጥ ያለው? የሆነ ማንም